የዓለም የፖለቲካ ሊቃን በአደባባይ በሚያሳዩት የዲፕሎማሲ ፈገግታና ከጀርባ በሚሸርቡት የሞት ሴራ መካከል ያለው ልዩነት ሁልጊዜም እንደ ሰማይና ምድር የራቀ ነው። በመካከለኛው ምስራቅ ምድር የተዋደኑት የጥላቻና የበቀል ኃይሎች በጨለማ ክፍሎች ውስጥ ሆነው የነደፉትን ነገር ግን ሳይሳካ ቀርቶ በአደባባይ ፈትልኮ የወጣውን የፖለቲካ ግድያ ዕቅድ እንመልከት። ታዋቂውና ተጽዕኖ ፈጣሪው የአሜሪካ የዜና ማሰራጫ ኒውዮርክ ታይምስ በቅርቡ ይፋ ያደረገው የምርመራ ዘገባ መላውን ዓለም ለአፍታ ቆም ብሎ እንዲያስብና እንዲደነግጥ አድርጓል። ጋዜጣው ይፋ ባደረገው መረጃ መሰረት እስራኤል የኢራንን የውጭ ጉዳይ ሚኒስቴርና የፓርላማ አፈ ጉባኤውን በአንድ ጀንበር ለመግደል አቅዳ እንደነበርና ይህንን እቅድ ለማስፈጸም እስከ መጨረሻው የዝግጅት ምዕራፍ ደርሳ እንደነበር ይገለጻል። የማይነበብ መጽሐፍ የማይሰማ ሚስጥር የለም ነውና በቴል አቪቭ የደህንነት ቢሮዎች ውስጥ በጥብቅ ሚስጥር ተይዞ የነበረው ይህ የደህንነት መረጃ በምርመራ ጋዜጠኞች አማካኝነት አየር ላይ ሲበተን የቀጠናው የኃይል ሚዛንና የወደፊት ዕጣ ፈንታ ምን ያህል አስፈሪ ወደሆነ ምዕራፍ እየገፋ እንደሆነ ቁልጭ አድርጎ ያሳየ ክስተት ሆኗል። ይህ በኒውዮርክ ታይምስ የተገለጸው ሚስጥራዊ ዕቅድ ተራ ወታደራዊ ግጭት ሳይሆን የሁለቱን ሀገራት ታሪካዊ ቅራኔ ወደማይመለስ የእርስ በርስ የጥፋት ጦርነት ሊቀይረው ይችል የነበረ ግዙፍ የወንጀል ሴራ ነው። የእስራኤል የደህንነት ተቋማት በተለይም የውጭ ጉዳይ መረጃ ሰብሳቢው ሞሳድና ወታደራዊ ደህንነቱ የኢራንን ከፍተኛ የፖለቲካ መሪዎች ኢላማ ያደረገ የደህንነት መረብ ሲዘረጉ ይህ የመጀመሪያቸው ባይሆንም በአንድ ጊዜ ሁለት ታላላቅ የሀገር መሪዎችን ለመቅጠፍ ማቀዳቸው ግን ነገሩ ፍጹም የተለየ አድርገዋል። የኢራን የውጭ ጉዳይ ሚኒስቴርና የፓርላማ አፈ ጉባኤው ማለት የሀገሪቱ የፖለቲካው ስልጣን ማማ ላይ የተቀመጡ የእስላማዊ ሪፐብሊክ የውጭ ጉዳይ ዲፕሎማሲና የውስጥ ህግ አውጭ አካል ዋነኛ ምሰሶዎች ናቸው። እነዚህ መሪዎችን መግደል ማለት በቀጥታ በኢራን መንግስት ላይ አጸፋዊ የሆነ የጦርነት አዋጅ እንደማወጅ ይቆጠራል። እስራኤል ይህንን እጅግ አደገኛ የሆነ እርምጃ ለመውሰድ የወሰነችው የራሷን የደህንነት የበላይነት ለማረጋገጥና የኢራንን ቀጠናዊ ተጽዕኖ ለአንድና ለመጨረሻ ጊዜ ለመስበር በማሰብ ነበር። ይሁን እንጂ እንዲህ ያሉ ከፍተኛ ጥንቃቄ የሚሹ ኦፕሬሽኖች በትንሽ ስህተት ምክንያት አጠቃላይ ምሪቱን ወደ አመድነት ሊቀይሩ የሚችሉ በመሆናቸው በቅዱ ዙሪያ የተሳተፉ ከፍተኛ የሆኑ የደህንነት ባለስልጣናት ጭምር በሐሳብ ተከፋፍለው እንደነበረ የዘገባው ይዘት ያመለክታል። በኒውዮርክ ታይምስ የወጣው ይህ ዘገባ እንደሚያሳየው የግድያ ዕቅዱ የተጠነሰሰው የኢራን ከፍተኛ መሪዎች ከሀገራቸው ውጪ በሚያደርጉት ዲፕሎማሲያዊ ጉዞ ወይም ደግሞ በቀጠናው በሚገኙ አጋር ሀገራት ውስጥ በሚያደርጉት ሚስጥራዊ ስብሰባ ላይ እንደነበረ ተገልጿል። በተለይም የውጭ ጉዳይ ሚኒስቴሩ አባስ አራግቺ በዓለም አቀፍ መድረኮች ላይ የኢራንን አቋም ለማንጸባረቅና ከተለያዩ የዓለም መሪዎች ጋር ለመደራደር በተደጋጋሚ ወደ ተለያዩ ሀገራት የሚጓዙ በመሆናቸው ለእስራኤል የደህንነት መረብ ተጋላጭ ሊሆኑ የሚችሉባቸውን ክፍተቶች ለማጥናት ሞሳድ ለወራት የፈጀ ስለላ ስራ ሲሰራ ቆይቷል። የፓርላማው አፈ ጉባኤ ቢሆኑም የውስጥ ፖለቲካና ወታደራዊ ውሳኔዎች ላይ ከፍተኛ ተጽዕኖ ያላቸው ግለሰብ በመሆናቸው የእነርሱ ህልውና መቋረጥ በኢራን የውስጥ ስልጣን ተዋረድ ላይ ታላቅ የሆነ መደናገጥን ይፈጥራል ተብሎ ታስቦ ነበረም። የነገሩትን የሰማ እህል የዘራ በላ እንዲሉም የእስራኤል የደህንነት ተንታኞች የግድያውን ስኬታማነት ተከትሎ ሊመጣ የሚችለውን የኢራን ምላሽ አስቀድመው ለመገመት ቢሞክሩም የእርምጃው ክብደት ግን ማንኛውንም የትንታኔ ወሰን የሚያልፍ ነበረ። ምክንያቱም የሀገር መሪዎችን መግደል በዓለም አቀፍ ህግጋት ፍጹም የተከለከለና የወንጀል ድርጊት ከመሆኑም በላይ በሁለቱ ሀገራት መካከል ለዘመናት የቆየውን የጥላ ጦርነት ቀጥተኛ ወደሆነ የጦር ግንባር ፍርሚያ የሚያሸጋግር ታላቅ ድልድይ ነው። የዚህ ወንጀል ሪፖርት ይበልጥ ረቂቅና አስገራሚ የሚሆነው እስራኤል ለኦፕሬሽን የተጠቀመችበትን የተራቀቀ የቴክኖሎጂና የስለላ መረብ ስንመለከት ነው። እንደ ኒውዮርክ ታይምስ ዘገባ ከሆነ የኢራን መሪዎችን እንቅስቃሴ ለማወቅ በሰው ሰራሽ አስተዋጽኦ AI የታገዙ የስለላ ድሮኖች፣ የተጠለፉ የሚስጥር ግንኙነቶችና በመሬት ላይ የተሰማሩ የውስጥ ሰላዮች ከፍተኛ ሚናን ተጫውተዋል። የኢራን የደህንነት መዋቅር ውስጥ ሰርገው የገቡ ወይም ደግሞ በጥቅም የተደለሉ የውስጥ አካላት ለዚህ ዕቅድ መሳካት መረጃን በማቃበል ሳይሳተፉ አልቀሩም የሚልም ጥርጣሬ አለ። ሞሳድ በኢራን ምድር ውስጥ ገብቶ የኒውክሌር ሳይንቲስቶችን ሲገድልና ሚስጥራዊ የሆኑ የሰነድ መዛግብትን ሲሰርቅ የቆየበት ታሪክ ስላለው ይህ አዲሱ የውጭ ጉዳይ ሚኒስቴሩና አፈ ጉባኤውን የመግደል ዕቅድ የዚሁ ቀጣይነት ያለው ስትራቴጂ አካል ተደርጎም ሊወሰድ ይችላል። ነገር ግን ይህ ዕቅድ ከመቼውም ጊዜ በላይ የተለየ ስጋት የደቀነበት ዋነኛ ምክንያት የግድያው ኢላማዎች በቀጥታ የሀገሪቱን ሉዓላዊነትና ዲፕሎማሲያዊ ገጽታ የሚወክሉ ከፍተኛ ባለስልጣናት በመሆናቸው ብቻ ነው። ይህ ማለት እርምጃው ቢሳካ ኖሮ ኢራን የምትሰጠው ምላሽ በሊባኖስ፣ በየመን ወይም በሶሪያ ባሉ አጋሮች በኩል የሚሰነዘር ሳይሆን በቀጥታ ከቴህራን ወደ ቴል አቪቭ የሚወረወሩ በሺዎች የሚቆጠሩ ባላስቲክ ሚሳኤሎችና የክንፍ ሚሳኤሎች የሚሳተፉበት አውዳሚ ጥቃት ይሆን ነበረም። ይሁን እንጂ ይህ ሁሉ ዝግጅት ተደርጎበት የቢሊዮን ዶላር ወጪ ወጥቶበትና የሰላዮች ሕይወት አደጋ ላይ ወድቆበት የነበረው ዕቅድ ለምን ሳይሳካ ቀረም? ሰው ያስባል እንዲሉ ወይም ደግሞ በፖለቲካው ዓለም እንደሚነገረው የስትራቴጂክ ስሌት መለወጥ ምክንያት እቅዱ በመጨረሻው ሰዓት እንዲሰረዝ ወይም እንዲዘገይ የተደረገባቸው በርካታ ምክንያቶች በኒውዮርክ ታይምስ የምርመራ ዘገባ ላይ ተቀምጠዋል። ከነዚህ መካከል ዋነኛው የአሜሪካ መንግስት ጣልቃ ገብነትና የደህንነት ስጋት ነው። ዋሽንግተን ይህንን የእስራኤልን እቅድ አስቀድማ በስለላ መረቧ በኩል የተረዳችው ሲሆን
እርምጃው ከተወሰደ በመላው መካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ይዞች የነዳጅ ማደያዎችና ስልታዊ ጥቅሞች ላይ ሊወርድ የሚችለውን ቁጣ በመፍራት በእስራኤል ላይ ከፍተኛ የሆነ ጫናን አሳርፋለች። ከባረንጀራ ማዕድ አትሽሽ ከጠላት ሚስጥር አታራቂ የሚለው መሪ የምትከተለው አሜሪካ የእስራኤልን እብደትና የኢራንን ቁጣ በአንድ መስመር ለማስታረቅ ስትል እቅዱ እንዲከሽፍ የበኩሏን ዲፕሎማሲያዊና ደህንነታዊ ተጽዕኖ ተጠቅማለች። ምክንያቱም የኢራን የውጭ ጉዳይ ሚኒስቴር መገደል ማለት መላውን ዓለም አቀፍ የዲፕሎማሲ ስርዓት ውድቅ የሚያደርግና የትኛውንም የሀገር መሪ በየትኛውም ቦታ የመግደል መብትን በይፋ እንደመፍቀድ የሚቆጠር አደገኛ ምሳሌን የሚተው ተግባር በመሆኑ ነው። በሌላ በኩል መረጃ በአሜሪካ ጋዜጣ ላይ መውጣቱ በራሱ በቴል አቪቭና በቴህራን የፖለቲካ መድረክ ላይ ታላቅ የሆነ የመሬት መንቀጥቀጥ ፈጥሯል። በእስራኤል በኩል እንዲህ ያሉ እጅግ ጥንቃቄን የሚሹ የደህንነት መረጃዎች እንዴት ሊሾልኩ ቻሉ በሚል በደህንነት ተቋማቱ መካከል የእርስ በርስ መወነጃጀልና ጥርጣሬ ተፈጥሯል። በአሜሪካና በእስራኤል መካከል ያለው የሚስጥር መጋራትም ቢሆን ሁልጊዜ ፍጹም እምነት የሚጣልበት አለመሆኑ ይህ ክስተት ያሳያል። አሜሪካ ይህንን መረጃ ለጋዜጠኞች አሳልፋ የሰጠችው እስራኤልን ለመገሰጽና ወደፊት እንዲህ ያለ አደገኛ እርምጃዎችን በራሷ ፍቃድ እንዳትወስድ ለማስጠንቀቅ ሊሆን ይችላል የሚል ግምት በሰፊው እየተነገረም ይገኛል። በኢራን በኩል ደግሞ ይህ መረጃ መውጣቱ ከፍተኛ የሆነ የደህንነት መሸማቀቅንና ድንጋጤን ፈጥሯል። የሀገሪቱ የደህንነት መዋቅር ከፍተኛ መሪዎቿን ከሞት አፋፍ ላይ ለመታደግ የቻለው በአጋጣሚ ወይስ በራሱ ጥንካሬ በሚለው ላይ ጥልቅ ክርክሮች እየተደረጉ ነው። በመሆኑም መረጃው አንዴ በአደባባይ መውጣቱ ምክንያት የኢራን የደህንነት ተቋማት የመሪዎቻቸውን ጥበቃና እንቅስቃሴ ፍጹም በተለየ መልኩ እንደገና ለመቃኘትና ጥብቅ ለማድረግ ተገደዋል። ይህ የኒውዮርክ ታይምስ የወንጀልና የስለላ ዘገባ በመካከለኛው ምስራቅ ለዘመናት የተዘለቀውን የጥላቻና የበቀል ታሪክ ወደ አዲስ ምዕራፍ ያሸጋገረ ነው። ደራሲ ቆርሱ አያሳንሱ ነውና እስራኤል የገዛ ሀገሯን ደህንነት ለማስጠበቅ በሚል ሰበብ የሌላን ሀገር ከፍተኛ መሪዎች ለመቅጠፍ የምታደርገው ጥረት የቀጠናውን የጂኦፖለቲካ መልክ ሙሉ በሙሉ የሚቀይርና የትኛውም የፖለቲካ ተንታኝ ለአፍታ ቆም ብሎ እንዲያስብ የሚያስገድድ የዚህ አይነቱ የፖለቲካ ግድያ ዕቅድ መጋለጥ በአረቡ ዓለምና በእስላማዊ ማህበረሰብ ዘንድ በእስራኤል ላይ ያለውን ጥላቻ ይበልጥ የሚያበረታታው ሲሆን የኢራን መንግስትም ቢሆን ይህንን አጋጣሚ በመጠቀም በቀጠናው ያለውን ወታደራዊና ዲፕሎማሲያዊ ተሰምነት ለማሳደግ በሰፊው እየሰራበት ይገኛል። የወጋ ቢረሳ ሆነና ነገሩ ኢራን ይህንን የተሰነዘረባትን ድብቅ ጥቃት ፈጽሞ እንደማትረሳውና በተለይም በውጭ ጉዳይ ሚኒስትሯና በፓርላማ አፈ ጉባኤ ላይ የተደገሰውን የሞት ግብዣ በተገቢው ጊዜና ቦታ ለመመለስ እንደምትጠባበቅ ግልጽ ነው። ይህ ደግሞ በመካከለኛው ምስራቅ ምድር የሚንቀለቀለውን የፖለቲካ ሙቀት መጠን ሁልጊዜም እንደ በረሃው አሸዋ እንዲቀያየርና መረጋጋት እንዳይሰፍን የሚያደርግ ዋነኛ ምክንያት ሆኖ ይቀጥላል። በመጨረሻም ይህ አስገራሚ የወንጀልና የፖለቲካ ሴራ ዘገባ እንደሚያሳየን ከሆነ በዓለም አቀፍ ዲፕሎማሲ ውስጥ እውነተኛ ወዳጅነትም ሆነ ዘላቂ ጠላትነት እንደሌለ ይልቁንም ጥቅምና ስጋት ብቻ ዋነኛ አንቀሳቃሽ ኃይሎች መሆናቸውን ነው። በአንድ በኩል የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማትን ስለ ሰላምና ስለ ሕግ የበላይነት በሚወሩበት መድረክ ላይ፣ በሌላ በኩል ግን የሀገራት የደህንነት ተቋማት የቢሊዮን ዶላር በጀት መድበው የሌላን ሀገር መሪዎች ለመግደል ቀንና ሌሊት ሲሰሩ ማየት የዘመናችን ትልቁ ምጸት ነው። የኒውዮርክ ታይምስ የምርመራ ዘገባ የዚህን ሚስጥራዊ ፍቅር በጥቅምና በጥላቻ የተሞላ ግንኙነት ጭንብል ገፎ ከበስተጀርባ ያለውን አስፈሪ እውነት ፍንትው አድርጎ ያሳየ በመሆኑ ለወደፊቱ የቀጠናው ሰላምና ደህንነት ትልቅ የማስጠንቀቂያ ደውል ሆኖ ይኖራል።